ሩታዬ የኔ ቆንጆ ስሜትሽ በደንብ ይገባኛል። ከዚህ በፊት የእናት አባት ግቢ ተደፍሮ አቅም፣ አሁን ግን በእኔ ምክንያት እየተደፈረ ነው ብለሽ ነው ለመሄድ የተነሳሽው። የአንድ ወር ሕፃን ልጅ ይዘሽ ማለት ነው። ገና እንኳን ክርስትና አላስነሳሽም። ገና አንቺ ራሱሽ እኮ የ3 ወር የአራስነት ጊዜሽን በደንብ አላጣጣምሽም ውዴ። ማዘርንም በዚህን ሰዓት በዚህ ልክ ማበሳጨት ልክ አይደለም። እሳቸው እንደተናገሩት ሰምተሻል። ላም ቀንዱ አይከብዳትም ብለዋል። ለእናት ደግሞ ልጅ አትከብድም። አንቺም ደግሞ ስሜትሽ የገባኝ በእኔ ምክንያት የእናት አባቴ ግቢ በዚህን ሰዓት እየተረበሸ ነው፣ እየተደፈረ ነው። ከዚህ በፊት ተደፍሮ የማቀው በማለት ነው እንግዲህ ለመሄድ የተነሳሽው። ቢሆንም ግን ማዘር እኮ እንደተናገሩት የአንቺን ስሜት ልጠብቅ፣ የልጄን ስሜት ልጠብቅ፣ ቆይ እስቲ ነገሮች ከተፈቱ ብለው እንጂ እህቶችሽም እናትሽም እኮ ግቢያቸውን ማስከበር አቅቷቸው አይደለም ሩታዬ። ለዛ ነው እናትሽን አታስጨንቅ ያልኩሽ። እሳቸውን በጣም ነው የተጨነቁትና ዛሬ እንግዲህ ሩታ ሻንጣዋን ሸክፋ የአንድ ወር ሕፃን ልጇን ይዛ ወጥታ እንግዲህ ወደ አዲስ አበባ መመለስ አለብኝ፣ እዛ ቤት አለኝ፣ ጓደኛዬም እየጠበቀችኝ ነው፣ ይበቃኛል፣ ከዚህ በላይ የእናቴ አባቴንም ግቢ ማስደፈር የለብኝም። የማያቸውም የምሰማቸውም ነገሮች አሁን ላይ ደስ እያሉኝ ስለሆነ አይደሉም፣ ስሜቴም እየተጎዳ እየተረበሸ ስለሆነ ወደ አዲስ አበባ ተመልሼ ወደ ቤቴ መመለስ አለብኝ በማለት እንግዲህ ሩታ አንድ ወር ሕፃን ልጅ ይዛ ውጭ ወጥታ ነበረ። እናትና ግቢ ውስጥ ማለት ነው። እናትና እህቷን የጠበቀችው። ማዘር ግን ያው በጣም ተናደው ነበረ ሲመልሱላትም የነበሩት። በዛ ላይ ደግሞ ያው ሩታ ምግብም ሰሞኑን አፒታይቷ እንደተዘጋና እንዳራስም ምግብ እየበላች እንዳልሆነና እየተጎዳች እንደሆነ ሰላምም እያጣች እንደሆነ ምክንያቱም ደግሞ በየጊዜው የአብርሽ ጓደኞች እየመጡ ሰላሟንም እየረበሿት እንደሆነም እየሰሙ እንደሆነም ነው እንግዲህ ሲናገሩ የሰሙትና ላም ቀንዷ አይከብዳትም ልጅ፣ አንቺ እኮ አትከብድኝም፣ በዚህ ላይ ደግሞ አልበላም ብለሻል፣ ገና ነሽ፣ የመመጨማለቅ ነው ወይ ፍንክች በማለት እንግዲህ ማዘር ዛሬ በጣም ተናደው ሩታን ሲናገሯት ነበር የሰማሁት። እውነት አላቸው፣ እውነት ለመናገር ቤተሰቦች። ምክንያቱም የሩታም ስሜት ቢገባኝም ከእናት በላይ እኮ ለልጅ በተለይ ለሴት ልጅ ከእናት በላይ የሚቀርብ የለም አይደለ? እናት ማለት እናትም ናት፣ ጓደኛም ናት፣ ሚስጥረኛም ናት፣ ጓዳም ናት፣ ሁሉን ነገር የምትችል ለሴት ልጅ ቅርብ እናት ናት። እና ሩታዬ ወደ አዲስ አበባ ብትሄጂ ገና ነሽ፣ በጣም ገና ነሽ። የአራስነት ወግሽን እንኳን በደንብ አላየሽም። አንቺ ልጅ ገና እንኳን 3 ወር አልሆነሽም። ስሜትሽ ይገባኛል። ከዚህ በፊት የእናት አባቴ ቤት ተደፍሮ የማውቀው በእኔ ምክንያት እየተደፈረ ነው በሚል ነው አደና። ያለሽበት ስሜት ጥሩ እንዳልሆነ በደንብ አድርጌ እረዳሻለሁ። ግን ቢሆንም ማዘርን በዚህ ልክ ማስጨነቅ ደግሞ አግባብ አይደለም። እነዛ ኮ ውርጋጦችንም ስነስርዓታቸውን ማስያዝ ይችላሉ ከተቻለ ማለት ነው። ግን አንቺ ስሜት ብለውን አየሽ ነገሮች ከተፈቱ በማለት ነው በር እየመጡ ሰላምሽን ሲነሱ የአራስነት ጊዜሽን እንኳን በደንብ እንዳታጣጥሚ ሲያደርጉሽ የአንቺን ስሜት ለመጠበቅ ነው እንጂ እነዛም ማስቆም አቅቷቸው አይደለም። ስለዚህ አሁንም ቢሆን ማዘርን ከማስጨነቅ ዝም ብለሽ ገና ነሽ። ደግሞ የአንድ ወር ልጅ በዚህን ሰዓት ወደ ውጭ አይወጣም። እኔ እንደማቀው እንግዲህ የአንድ ወር ልጅ ማለት ጠዋት ጠዋት ነው ፀሐይን ሞቅ ይዘውት የሚወጣ አይደል እንጂ ገና ነው። ልጁንም ምች እንዳታስመችው። ምናልባት ማዘር ራሱ እንዴት ዝም አሉሽ? ከሰዓት መችም ሕፃን ልጅ ወደ ውጭ አይወጣም። አንቺ ራሱ እኮ የአራስነት ጊዜሽን ወግሽን እንኳን በደንብ አላየሽም። አንድ ሴት አራስ 3 ወር እንኳን እስከሚሞላ ድረስ ብቻዋን እንኳን ወደ ውጭ አትወጣም ይባላል በፊት ማለት ነው። እና ሩታ ያንቺ ይበቃል። ልጁንም እንትን እውነት ያለ አይደል እንትን እንዳታስመችው። የአንድ ወር ሕፃን ልጅ ይዘሽ አዲስ አበባ ጓደኛ የማለች ይበቃኛል፣ ወደ አዲስ አበባ መሄድ አለብኝ በማለት ሩታ ስሜቷ ጥሩ አይደለም። በሀገራችን ላይ የምታየው የምሰማውም ነገር እንኳን ለሷ ለእኛ ራሱ ስሜት የሚረብሽ ነገር ነው የምናየው ነገር እና ቢሆንም ሩታዬ እንደኔ ተረጋጊ እናቴ። እኔ እውነት ቃላት አንሶኛል። የእውነቴን ነው የምላችሁ ቤተሰቦች። በሩታ ቦታ ሆኜ ሳስበው ይከብዳል። ግን ቢሆንም አሁን አንቺ ቤተሰብ ጋር ነው ያለሽው። ማዘር እንዳሉት ለላም ቀንዱ አይከብዳትም ብለዋል። አንቺ ለሳቸው አትከብጃቸውም። ስለዛ ገና ረበሹ ግቢው መጥተው ብለሽ ገና 3 ወር ሳይሞላሽ ክርስትናው ሩታዬ በአንድ ወር ሕፃን ልጅ ይዘሽ ገና አዲስ አበባ የማይሆን ነገር ነው እና ዝም ብለሽ ተረጋጊ። ማዘረንም አታስጨንቂያቸው፣ ቤተሰቦችንም በዚህ ልክ አታስጨንቂ ሩታዬ። ለራስሽም ጊዜ ስጪ፣ ፈታ በይ፣ ውስጥሽን ሰላም አድርጊው። በእርግጥ ምን ሰላም አለና ሰላም ታደርጊዋለሽ። ግን ቢሆንም ውስጥሽን ሰላም አድርጊው። አንቺ ጠንካራ ልጅ ነሽ።
ገና ከዚህ በለጠ ብዙ ነገር ማለፍ የምትች ጀግና ነሽ እና ሩታዬ ማዘርን በዚህ ልክ ባታስጨንቂ ጥሩ ነው ብዬ ነው እንደኔ ማስበው። እንግዲህ ቤተሰቦቼ እና እስቲ እናንተስ ምን ትላላችሁ? እስቲ የሆነች ምክር ቢጤ ጣል ጣል አድርጉ እስቲ ለሩታ